የተከበራችሁ ተመልካቾቻችን፣ አድማጮቻችን እንደምን ሰነበታችሁ? ይህ በየሳምንቱ ከዋሽንግተን ዲሲ ከሚገኘው ከኢትዮጵያውያን ሰባተኛ ቀን አድቬንቲስት ቤተክርስቲያን የሚተላለፍላችሁ ሳምንታዊ የመጽሐፍ ቅዱስ ውይይት ፕሮግራማችን ነው። ላለፉት የመጀመሪያው ዓመት ሩብ ስለ ፍቅርና ፍትህ በሚል ሰንበት ትምህርት ለ13 ዓመት ተወያይተን ባለፈው ሳምንት እሱን ትምህርት ጨረስን። ተስፋ አለኝ በዛ ውይይት ውስጥ እንደተባረካችሁ። ዛሬ ደግሞ ለሁለተኛው ሩብ የሚሆነውን ትምህርታችንን የምንጀምርበት ውይይት ነው። ይህም የውይይታችን ዋና አርዕስት አድርገን የምንወስደው ፍንጮች፣ ምስሎች እና ምልክቶች፣ እንዴት የመጽሐፍ ቅዱስን ትንቢቶችን ማጥናት የሚል ዋና አርዕስት ይሆናል። በዛም ውስጥ ብዙ የተለያዩ አርዕስቶችን እንነጋገራለን። በተለይም በዚህ ውይይታችን በዚህ በሚቀጥሉት 13 ሳምንታት ትንቢቶችን ስንመለከት በተለይም በራዕየ ዮሐንስ ውስጥ የሚገኙትን የተለያዩ ትንቢቶችን እንመለከታለን። እንዴት ነው እነሱን መመልከት የሚገባን? በተለይም በአሁን ጊዜ በብዛት ብዙ የተለያዩ ትርጉሞች የተሰጡት መጽሐፍ ነው። አንዳንድ ጊዜም ሰዎቹ እየፈሩ የማያጠኑትም ነው። ነገር ግን የእግዚአብሔር ቃል ሲናገር በተለይ የዮሐንስ ራዕይ ምዕራፍ 1 ከቁጥር 1 ጀምረን ስናነብ ምን ይላል? ቶሎ ይሆን ዘንድ የሚገባውን ነገር ለባሪያዎቹ ያሳይ ዘንድ እግዚአብሔር ለኢየሱስ ክርስቶስ የሰጠው በእርሱም የተገለጸው ይህ ነው። ኢየሱስም በመልአኩ ልኮ ለባሪያው ለዮሐንስ አመለከተ። ቁጥር 2 ይላል፣ እርሱም ለእግዚአብሔር ቃልና የኢየሱስ ክርስቶስ ምስክር ላየው ሁሉ መሰከረ። ዘመኑ ቀርቧልና የሚያነባው የትንቢቱም ቃል የሚሰሙትና በውስጡ የተጻፈውን የሚጠብቁት ብፁዓን ናቸው ብሎ ይናገራል። ስለዚህ ምን ያህል አስፈላጊ እንደሆነ፣ ምን ያህል ትንቢቱን ማወቅ እንደሚገባን፣ ምን ያህል ትንቢቱን መጠበቅ እንደሚገባን፣ እንደዛም ደግሞ የሚያደርጉ ብፁዓን ናቸው ሲል የእግዚአብሔር ቃል ይነግራል። ለዚህም ነው ይህንን መጽሐፍ ሳንፈራው በድፍረት በእግዚአብሔር መንፈስ ትምህርተን ማጥናት የሚገባን። እንግዲህ በዛሬው ውይይታችን የምንጀምረው ለመጀመሪያው ውይይታችን አንዳንድ መሰረታዊ መመሪያዎችን በመመልከት ቋሚና አስተማማኝ የትንቢት መረዳት እንዲኖረን ሊያደርገን ይችላል የሚለውን አንዳንድ ነጥቦችን፣ ሁሉንም ባይሆን አንዳንድ ነጥቦችን አንስተን እንወያያለን። እንግዲህ ከኔ ጋር ዛሬ ይህንን ውይይት የሚያደርጉት ወንድሜ ኢሳያስ ብርሃኑ እና ወንድሜ ወረታው ብርሃኑ ናቸው። ሁለቱንም እንኳን ደህና መጣችሁ ስላቸው እጅግ አድርጎ ደስ ይለኛል። እንግዲህ የሚቀጥለው ውይይታችን ከመቀጠላችን በፊት የእግዚአብሔር መንፈስ በውይይታችን ውስጥ እንዲመራ ማስተዋል እንዲሰጠና እርሱ መናገር የሚገባንን እንድንናገር እንዲረዳን በአጭር ጸሎት እንጀምራለን። እሱ ወንድማችን ኢሳያስ ውይይታችንን በጸሎት እንዲከፍትልን ጊዜውን ለሱ ሰጣለሁ። ጻድቅና ቅዱስ የሆንክ የሰማይ አምላክ ሆይ እጅግ አድርገን እናከብርሃለን። አንተ ተደብቆ የነበረውን ምስጢር ሁሉ መግለጽ የምትችል አምላክ ስለሆን ዛሬ በዘመናችን ደግሞ ከመጽአት በፊት ቁልፍ የነበረውን የዳንኤልን መጽሐፍ ስለከፈትክልን፣ ዘመኑ ስለደረሰ ይህንን የሚያነበው የሚጠብቀው የሚሰማው የተባረከ ነው እንዳልከው ጌታ ሆይ ማንበብን፣ መረዳትን፣ መስማትን፣ መጠበቅን አንተ ለሕዝብህ ስጥ። እኛም ደግሞ ፈቃደኞች ነን ያንን እንድናደርግ እርዳን። ዛሬ ይህንን ምስጢር የያዘ ቃልህን ትንቢትን በምናጠናበት ጊዜ ቅዱስ መንፈስ ከኛ ጋር ሆኖ መገለጽን እንዲሰጠን መተላለፍ የሚገባው ቅዱስ ቃልህን እንድናስተላልፍ አንተ እርዳን። ስለሰማህን ተባረክ። በጌታ በክርስቶስ ስም አሜን። እንግዲህ የዛሬ ውይይታችንን ስንጀምር እንደ መንደርደሪያ የጥቅስ አድርጎ የወሰደው ትምህርታችን በኤርምያስ ምዕራፍ 9 ቁጥር 24 ላይ ነው። እሱም ምን ይላል?
ነገር ግን የሚመካው ምሕረትና ፍርድን ጽድቅንም በምድር ላይ የማድረግ እኔ እግዚአብሔር መሆኔን በማወቅና በማስተዋሉ በዚህም ይመካ፣ ደስ የሚያሰኙ እነዚህ ናቸውና ይላል እግዚአብሔር ብሎ ይነግረናል። እና እንግዲህ ወደ ውይይታችን ስንገባ እንደምታውቁት ይህ የትንቢት ነገር በጣም አነጋጋሪ ነጥብ ነው እና ዛሬም እነዚህን የትንቢት ነገሮች በመጽሐፍ ቅዱስ ውስጥ የምናያቸውን ትንቢት ነገሮች ለመመልከት ስንሞክር መሰረታዊ የሆኑ ነገሮች ማሰብ ያለብን፣ አመለካከታችን እንዴት መሆን እንዳለብን ለመነጋገር እንሞክራለን። እና ለመጀመሪያ እንግዲህ ወደ መጀመሪያው ጥያቄ ሲሄድ ወደ አንተ ልምጣና አውቃለሁኝ እናውቃለን በጊዜያችን በጣም ብዙ መጽሐፎች ተጽፈዋል፣ ብዙ አጫጭር ጽሁፎች ተጽፈዋል፣ እንዴት የተለያዩ ትርጉሞች እንዳሉ ስለ ትንቢት እና እንደው ለመጀመር በእውነት እነዚህን ትንቢቶች ሊገባን ይችላል ወይ? ብናነበውስ ልንረዳው እንችላለን ወይ? በተለይም ዮሐንስ ራዕይ ውስጥ ያሉትን ትንቢቶች እና ለምንድን ነው የተለያዩ ትንቢቶች የተለያዩ ትርጉሞች የሚሰጡት በዚህ መጽሐፍ ላይ? ለምንድን ነው ሁሉም የተለያየ ትርጉም የሚሰጠው? ግማሹ በሌላ መሰረት የሚያደርገው በሌላ ጉዳይ ነው፣ በዚህ ዓለም ላይ በሚከሰተው ጉዳይ ነው። እኛስ የምንናገረው ነገር ከሌሎቹ ለየት የሚያደርገው እኛስ የምናምነው ነገር እና ከአድማጮቻችን ጋር የምናካፍለው ትክክል ነው ብለን የምናምነው ለምንድን ነው? እና ይሄንን ሀሳቦች እንደው ለመንደርደሪያ አድርገህ ልታቀርብልን። እሺ፣ አመሰግናለሁ። ቅድም እንዳነሳኸው ትንቢት ወይም የትንቢት መጽሐፍትን አስመልክቶ ብዙ የተጻፉ መጽሐፍቶች አሉ። ሰንበት ትምህርቱ እንደሚያነሳው እንደው ቤተ መጽሐፍ ሄዳችሁ ለምሳሌ አድቬንቲስት ቡክ ስቶር ሄዳችሁ በምትመለከቱበት ጊዜ የትንቢት መጽሐፍትን ሸልፍ ሴክሽን በምታዩበት ጊዜ አስገራሚ የሆነ ብዙ አይነት የአድቬንቲስቶች ብቻ ነው የምታውቀው። ከአድቬንቲስት ውጭ ያሉት የጻፉትን በምትመለከቱበት ጊዜማ ብዛቱ የሚገርምና የሚደንቅ ነው። እግዚአብሔር በነቢያቱ አማካይነት ትንቢትን የላከበት ምክንያት አለው። ምክንያቱም ሰዎች እነዚህን ትንቢቶች በማጥናት በመማር በማወቅ በትንቢቱ የተፈጸመው ነገር ጥፋት ከሆነ ከጥፋቱ ይድኑ ይጠበቁና ይሸሸጉ ዘንድ ነው። ማስጠንቀቂያም ነው ትንቢት፣ የጊዜ ማወቂያም ነው የትንቢት መጽሐፍ እና እንግዲህ እግዚአብሔር በነቢያቱ አማካይነት የተለያዩ ትንቢቶችን ጽፎ ልኮ እናገኛለን። ለምሳሌ የዳንኤል መጽሐፍን በምንወስድበት ጊዜ አሁን ያነሳው የራዕይ ዮሐንስን በምንወስድበት ጊዜ ለብዙ ሰዎች ይሄ እንዲያውም ጥቅምና ዋጋ እንደሌለው አድርገው ይወስዱታል። ነገር ግን የእግዚአብሔር ቃል የሚለው ምንድን ነው? መጽሐፍ ሰንበት ትምህርቱ የሚያነሳቸው የትንቢት ቃላት የትንቢት መጽሐፍ በምናጠናበት ጊዜ መከተል የሚገባን መመሪያዎች፣ ደንቦችና ፕሪንሲፕሎች አሉ። ከዛ ውጭ ካደረግነው ነገሩ ሌላ ተራ ስነ ጽሁፍ ወይም ሌላ ተራ የፈለግነውን መጽሐፉ የሚለውን አንደርስታንድ ማድረግና ሊገባን አይችልም። እና የሁዱን በምንወስድበት ጊዜ ርዕሱ የሚለው ምንድን ነው? አንባቢ ያስተውል ነው የሚለው እና አንዱ መመሪያ የትንቢትን መጽሐፍ በምናነብበት ጊዜ ለማስተዋል የተዘጋጀን መሆን አለብን። ይህን ያለው ማንም አይደለም፣ ጌታ ኢየሱስ ክርስቶስ ነው። ርዕሱ ራሱ የተወሰደው ከማቴዎስ ወንጌል ምዕራፍ 24 ቁጥር 15 ጌታ ኢየሱስ ክርስቶስ ያለው ነው። ቁጥር ሄደን ስናነበው እንደዚህ ይላል፣ እንግዲህ በነቢዩ በዳንኤል የተባለውን የጥፋት እርኩሰት በተቀደሰችው ስፍራ ቆሞ ስታየው አንባቢ ያስተውል ይላል። ይሄ በማቴዎስ ወንጌል ምንድነው ዋናው? አንባቢ ያስተውል እና
ማስተዋሉ የማርቆስ ወንጌል ደግሞ ለየት ባለመልኩ ያቀርበዋል። ይሄንን በተለይ በተቀደሰው ስፍራ የሚለውን በማይገባው ስፍራ ብሎ ያስቀምጠዋል። እና ቅድም እንዳሉት ትንቢትን አስመልክቶ በየቤተ መጽሐፍት የተለያዩ መጽሐፍቶች የተለያዩ ጽሁፎችን እናገኛለን። ነገር ግን ዋናው ነጥብ ምንድነው? እንዴት ነው እነሱን የምናያቸውና ከምን አንጻር ነው የምናያቸውና የምንረዳቸው? እና ካልተረዳ ነው ዝም ብሎ ማንበቡ ትርጉም የለም። ኢትዮጵያዊ ጃንደረባ እንደምታስታውሱት ኢትዮጵያዊ ጃንደረባ የሐዋርያት ሥራ ምዕራፍ 8 ቁጥር 26 ኢሳይያስ 53ን ያነብ ነበር። ነገር ግን አልተረዳው፣ ዝም ብሎ ነበር የሚያነበው። ግልጽ አልሆነለትም፣ አላስተዋለው እና መንፈስ ቅዱስ ፊልጶስን ላከው። ፊልጶስ መጥቶ ምንድነው የምታነበው? አላውቀውም። የብዙዎቹ ችግር ይሄ ነው። መጽሐፉን ያነቡታል፣ ነገር ግን አይረዱትም። አሜን። ሰንበት ትምህርት ያቀረበውን ሀሳብ እንመልከት። በየዩኒቨርሲቲዎቹ መጽሐፍ ቅዱስ እንደ ትምህርት ይሰጣል። ነገር ግን የሚሰጠው እንደ ተራ ሊትሬቸር እንጂ እንደ እግዚአብሔር ቃል ኢንስፓየርድ እንደሆነ ከዛ የምንማረው ብዙ ነገር አለ ተብሎ ሳይሆን እንደ ጥንታዊ መጽሐፍ ስለሆነ ሊትሬቸር ስታይሉን፣ የአጻጻፍ ስታይሉን፣ ቋንቋውን፣ ሌሎቹን ከማየት አንጻር እንጂ ይሄ የእግዚአብሔር ቃል ስለሆነ የእግዚአብሔር ቃል ነው። እንደዛ ካልሆነ የተፈለገውን ያክል ጥቅም ልናገኝበታል። እግዚአብሔር ለነቢያት ይህንን መጽሐፍ ሲሰጥ ለዳንኤልም ሆነ ለራእይ ለሌሎች ሲሰጥ ከዛ አንጻር አይደለም። እስኖት ሊትሬቸር ቫልዩ አይደለም፣ ትንቢታዊ ጥቅሙ ነው። ለወደፊት ስለሚሆነው ስላለፈውም ታሪካዊ ሂደቱ የእግዚአብሔር ቃል እንደሆነ ወስደን እስካላጠና ነው ድረስ አንደኛ ማስተዋል አንችልም። ትክክለኛው መንፈስ ወደ 4 ነው 5 በኋላ እንመጣባቸዋለን። 5 መወራቸዋለሁ መጽሐፍ ቅዱስን ለማጥናት። አንደኛ አሁን ያነሳነው ይሄ ማስተዋል። ሌላው ደግሞ we have to have the right mood። ትክክለኛው ዓላማው የተጻፈበትን ዓላማና ግብ አንደርስታንድ አድርገን እስካላነበብነው ድረስ መጽሐፉ ትርጉም የፈለግነውን ያክል ጥቅም ልናገኝበት። ቅድም ያነበበው እንግዲህ እንደዛ ነው የሚለው ራዕይ 1 ቁጥር 3 ዘመኑ ቀርቧልና የሚያነበው የትንቢቱን ቃል የሚሰሙትና በውስጡ የተጻፈውን የሚጠብቁ ብፁዓን ናቸው። ስለዚህ ዝም ብሎ ዩኒቨርሲቲ ውስጥ ማስተማሩ ወይንም ደግሞ እንደ ሊትሬቸር ማንበቡ የእግዚአብሔር ቃል ነው። እግዚአብሔር አንደኛ ጴጥሮስ እንደሚለው በነቢያት አማካይነት ለሰው ልጆች የላከው ቃል ይሄው የእግዚአብሔር ቃል ነው ብለን ካልወሰድ ነው አንደኛ ለማስተዋልም አንፈልግም፣ ጠለቅ ብለንም ለማጥናት አንፈልግም፣ ጊዜ ወስደንም ለማጥናት አንፈልግም። ያን እስካላደረግን ድረስ we miss the mark። እግዚአብሔር ካቀደውና ካሰበው ውጪ ነው መጽሐፍ ቅዱስን ወስደን የምናነበው። that is a problem። አሁን የዓለማችን አንዱ ትልቅ ችግር ይሄ ነው። ቅድም ወደ ያነሳው የተለያዩ ሰዎች አንደርስታንዲንግን አስመልክቶ እንግዲህ that is the problem። በዚህም በኋላ እንመጣበታለን more in detail። በተለይ ወደ የማክሰኞን አንሰብ በምነጋገርበት ስፔሲፊካሊ ዳንኤል 12:4 አንሰብ ራዕይ 10 ራዕይ 22 ሄደን በምናነበት ጊዜ ዳንኤል ዝጋው ይለዋል። ዳንኤል መጽሐፍ ተዘግቶ ነበር፣ የራዕይ ግን ተከፍቷል ብለን አንስተን እንነጋገራለን። ስፔሲፊካሊ ወደዛ እንመጣለን። ግን በአጠቃላይ ችግሩ ያለው የት ላይ ነው? ሰዎች ለእግዚአብሔር ቃል የሚገባውን ቦታ አልሰጡትም። እንዲያውም በኋላ እንመጣበታለን። አንድ ሰው መጽሐፍ ቅዱስ ያነባላል። ለምንድን ነው የምታነበው ሲሉት ማምለጫ ዘዴ ለማግኘት loophole I'm looking for a loophole። that's not the purpose of የእግዚአብሔር ቃል መነበብ ያለበት ከዚያ የእግዚአብሔር ቃል የአምላክ የማያረጅ እውነተኛ የሚፈውስ የሚያድን ቃል ነው ብለን እስካልወሰድነው ድረስ
ማንበቡ ተራ ድርሰት እንደማንበብ ይሆናል እና ለዚህም ነው ራሱ ጌታ ኢየሱስ ክርስቶስ ርዕሱም እንደሚለው አንባቢ ያስተውል ብሎ የሚናገሩ እና የሁዱን እንዲያው ይህንን ከማጠቃለላችን በፊት ሰንበት ትምህርቱ ያነሳውን የመጨረሻ ክፍል በሁዱ ላይ ማንበብ እፈልጋለሁ። ምን ይላል እንዳሉት እንግዲህ ምንድን ነው ይህንን መጽሐፍ ይሄ የእግዚአብሔር ቃል እንደሆነ አድርገው ሰዎች ባለመቀበላቸው በመሆኑ መምህሩ መጽሐፍ ቅዱስን ያነባል እንጂ የእግዚአብሔርን ድምፅ አይሰማም። ሌላ መጽሐፍ እንደማንበብ ነው። እኛ ግን መጽሐፍ ቅዱስ ግን መነበብ የእግዚአብሔር ቃል ነው። በዚያ ውስጥ እግዚአብሔር እኔን ይናገረኛል፣ ያስተምረኛል፣ ይህ ቃል ይመራኛል ብለን ካልወሰድን ቅድም እንዳሉት የእግዚአብሔር ቃል ነው ዋናው ነጥብ እሱ ላይ ነው የሚል ማስተዋል በአእምሯችን እስካልመጣ ድረስ ትርጉም አይኖርም። ማንበቡ ተራ ማንበብ ሆኖ ይቀር። ሌሎች ደግሞ ከመጽሐፍ ቅዱስ መልእክት ጋር ፍጹም የሚጋጭ መደምደሚያ ላይ ይደርሱ ይታያል። ሰንበት ትምህርቱ በየትኛው ክፍል እንደሆነ እንጂ ያነሳው አንድ ነጥብ አለ። አንድ ይህ በገልፍ ወር ጊዜ በመካከለኛው ምስራቅ የአሜሪካ ጦር አሜሪካና ይቅራበት ሄሊኮፕተሮቹ እነዛ ከጉድጓድ የሚወጡ ጓጉንቸሮች ናቸው የሚለው እነዛ ሄሊኮፕተሮች ናቸው ብሎ ከየት አምጥቶ ያን አይነት ኮንክሉዥን እንደደረሰ የሚገርም ነው። እና ሌሎች ደግሞ ከመጽሐፍ ቅዱስ መልእክት ጋር ፈጽሞ የሚጋጭ መደምደሚያ ላይ ሲደርሱ ይታያሉ። ለጌታ እጃቸውን ሳይሰጡና እውነትን ለመማር የሚያስችል የተከፈተ ልብ ሳይኖራቸው መጽሐፍ ቅዱስን የሚያነቡ ሰዎች መልእክቱን መስማት ብቻ ሳይሆን በገጹ የተገለጠውን የእግዚአብሔር ፍቅርና ቅድስና ባህሪ በተሳሳተ መንገድ ማስተዋል አይቀርም። በመሆኑ በመንፈስ ቅዱስ መሪነት ስር የዋሉ ትክክለኛዎቹ መሳሪያዎችና ቅን የሆነው አመለካከት ሳይኖር መጽሐፍ ቅዱስ ማንበብ ብቻውን ጎጂ ሊሆን ይችላል። እንዲያውም ከጥቅሙ ጉዳቱ ነው የሚያነብ ካለማስተዋል የእግዚአብሔር ቃል ካለመሆን መጽሐፍ ቅዱስን ማንበብ ጥቅም አይኖረውም ነው እና ለዛ ነው እንግዲህ ያየሁት። በጣም አመሰግናለሁ። ያ እንግዲህ መጽሐፍ ቅዱስ መንፈሳዊ መጽሐፍ ቅዱስ ነው። በመንፈሳዊ አቀራረብ መቀረብ አለበት። አመለካከታችን መለወጥ አለበት አንተ እንዳልከው እና ይህንን ቃል ይህን ቅዱስ የሆነውን ቃል ሊያስተምረን ሊከፍትልን የሚችል መንፈስ ቅዱስ ብቻ ነው እና እንዳልከው በትህትና ዝቅ ባለ መንፈስ በጸሎት ቀርበን የማናነባው ከሆነ ማንበብ እናነባዋለን፣ ግን sometimes even ቤተክርስቲያን ውስጥ ሆነን እኮ ስናነባው እውቀት ብቻ ሆኖልን ይቀራል፣ ግን እውነተኛ ትርጉም አይሰጠንም፣ የህይወትን መለወጥ አይሰጠንም እና አቀራረባችን ይወስነዋል። እና እንግዲህ መሰረታዊው መመሪያ አንደኛ በተለይም ይሄ ለሁሉ መጽሐፍ ቅዱስ ንባብ ይረዳናል፣ ግን በተለይ ወደ ትንቢቶች ስንመጣ ወደፊትም ጠለቅ እያለን እናያለን። ቀላል ንባብ አይደለም፣ ቀላል ጥናት አይደለም። አንድ ግን እንደ ሌሎቹ እንደ ወንጌል እንደ ብሉይ ኪዳን አንብበን ታሪክ አንብበን ብለን የሚገባን ሳይሆን ብዙ መቆፈር የሚገቡ ጉዳዮች አሉ። ታሪኮችን ማመዛዘን ይገባናል። ወደኋላ መለስ ብለን መጽሐፎችን ማገላበጥ ይገባናል በዛው በመጽሐፍ ቅዱስ ውስጥና እንደዛ ሆኖ ለማየት አቀራረባችን ትልቅ ሚና ይጫወታል የሚለውን ጠቅለል አድርገህ ስላቀረብክልን አመሰግናለሁ። ይሱ ወደ አንተ ልምጣ እና እንግዲህ ወደ ትንቢት ስንመጣ ለምን ማጥናት ይገባናል? ትምህርታችን ምንድን ነው የሚነግረን? ትንቢት ማጥናት ለምን? እርግጥ ነው በዮሐንስ ራዕይ ቅድም በምዕራፍ 1 እንዳነበብኩት የነገሮቹ ፍጻሜ ይመጣል ይላል። ግን ከዛ ውስጥ ጠለቅ ያለው ትርጉም ምንድን ነው? እንደው ዝም ብለን ብቻ የሚመጣውን ነገር ተዘጋጅተን ቤት ቆፍረን ፈንጂ የማያፈርሰውን ቤት ሰርተን ምግብ አጠራቅመን ለመጠበቅ እንዲረዳን ነው ወይስ ሌላ ትርጉም አለው? ሌላ ሀሳብ አለው? በዛ ውስጥስ ልናውቀው የሚገባን ምንድን ነው የሚለውን ሀሳብ ካነበብከው ከሰኞ ላይ ብታካፍለን። ሰኞ አሁን የጠየቀውን ጥያቄ እርሱ መልስ በመስጠት ይጀምረዋል።
እግዚአብሔር እንድንረዳው የሚሻው ወይም ደግሞ የሚፈልገው ነገር የሚል ርዕስ ነው። ርዕሱን እንኳን ሲሰጠው የሰጠው ትንቢትን እግዚአብሔር እንድናውቀው እንድንረዳው የፈለገበት ምክንያቱ ለምንድን ነው? ለማናውቀው ነገር ዋጋ እንሰጠው። ዋጋ የምንሰጠው ለምናውቀው ነገር ነው። ስናውቀው ነው ነገሮችን መጠበቅ የምንችለው። እግዚአብሔር የሰጠንን ከእግዚአብሔር ጋር መግባባት ባንችልና መጠበቅ ባንችል አደጋ ነው። ከመግቢያው ላይ አንድ የተነገረ አነጋገር አለ። አንድ ሰው በአንድ ቦታ ላይ ኢመርጀንሲ አጋጥሞት ታሞ ወደ ክሊኒክ ወይም ወደ ሐኪም ቤት ቢሄድና ሐኪም ቤት ገብቶ ያመመውን ነገር ማስረዳት ባይችልና መግባባት ባይችሉ ካለው የህመም ሁኔታ ሕክምናን አግኝቶ መፈወስ አይችልም። ፈውሱ መምጣት የሚችለው መጀመሪያ በቋንቋው ሲግባቡና የታመመውን አይነት ህመም ሲናገር ነው ፈውስ ማግኘት የሚችለው። ትንቢት እግዚአብሔር የሰጠን ትንቢት እኛ በመልካም ሁኔታ ልንሰማው፣ ልናነበው፣ ልንጠብቀው የምንችለው መግባባትና መናበብ ሲኖር። ነገር ግን በጣም ትልቅ ችግር የሆነው የሚያነበው ክፍል መረዳት የማይችል ሲሆንና መጠበቅ የማይችል ሲሆን ችግሩ ያኔ ይከሰታል። ምንጊዜም የችግሩ መከሰት ምክንያት ከእግዚአብሔር በኩል የሚመጣ ሳይሆን ከኛ በኩል ያለ ችግር። ኢሳይያስ ምዕራፍ 55 ቁጥር 9ን እግዚአብሔር ሲናገር ሰማይ ከፍ እንደሚል እንዲሁ መንገዴ ከመንገዳችሁ ሐሳቤም ከሐሳባችሁ ከፍ ያለ የተለያየ። የሰው ልጅ ትንቢትን እግዚአብሔር በሚፈቅደው መንገድ ሳይሆን መረዳት የሚፈልገው ብዙ ጊዜ ራሱ በሚፈልገው መንገድ መረዳት ይፈልጋል። ራሳችን መረዳት በምንፈልገው መንገድ መረዳት ስንፈልግ ደግሞ የራሳችን ሐሳብ ከመደገፍ ውጭ የእግዚአብሔርን ዕቅድና ፕላን በትንቢቱ ላይ ያለውን ማወቅና መጠበቅ አንችልም። መጀመሪያ በቋንቋ ከእግዚአብሔር ጋር መግባባት መቻል አለብን። እግዚአብሔር ትንቢቶችን ለኛ ለመግለጽና ለመናገር ቋንቋ ያጥረዋል ማለት አይደለም። የቅዱስ መንፈስም ትልቁ ስራው እኛን ማስተማርና ወደ እውነት መምራት ነው። ነገር ግን ለእግዚአብሔር ወይም ደግሞ ለቅዱስ መንፈስ የትርጉሙን ቦታ ከመልቀቅ ይልቅ እኛ የትንቢቱን ይዘት ራሳችን ለመፍታትና የራሳችንን ትርጉም ሰጥተን ለመሄድ ስንሞክር ያኔ ብልሽት ይፈጠራል። እግዚአብሔር ትንቢትን እንድንረዳው የሚፈልገው እርሱ በሚፈቅደውና እርሱ በሚወደው መንገድ ስናጠና ነው። በትክክል እንዲረዳን የሚፈቅደው እኛም ልንረዳው የምንችለው። እግዚአብሔርን ሙሉ ለሙሉ የመረዳት ብቃት የለንም። እጅግ ትልቅ ነው እግዚአብሔር፣ እጅግ ሰፊ ነው እግዚአብሔርን ሙሉ ለሙሉ መረዳት ባንችልም በደህንነታችን ጉዳይ ላይ ግን በቂ የሆነ መገለጽን እግዚአብሔር ሰጥቷል።
እግዚአብሔር ምን ያክል ታላቅ ነው፣ ምን ያክል ሰፊ ነው፣ ሙሉ ለሙሉ እንዴት ልንረዳው አንችልም የሚለውን አንዳንድ የመጽሐፍ ቅዱሶች ጥቅሶች ሲያስቀምጡ መዝሙረኛው ዳዊት በ139 ቁጥር 6 ላይ እውቀትህ ከእኔ ይልቅ ተደነቀች፣ በረታች፣ ወደ እሷም ለመድረስ አልችልም። ይሄ ትንቢትን ለመረዳት መጀመሪያ ማስተዋል የሚገባን ትልቅ ነገር ቢኖር የእግዚአብሔርን እውቀት ለማወቅ እኛ ፈጽሞ የማንችል የእግዚአብሔርን እውቀት ሙሉ ለሙሉ እንደርስበታለን እናገኘዋለን ብለን የምንሞክር ከሆነ ስህተት ነው። ነገር ግን የሚያስፈልገንን በቂ የሆነውን ትንቢት እግዚአብሔር ለኛ ገልጾልናል። በደህንነታችን ዙሪያ ላይ ያንን እንድናስተውል፣ ያንን እንድንረዳ፣ ያንን እንድንጠብቅ የእግዚአብሔር ፈቃድ። መዝሙር 147:5 ቤታችን ታላቅ ነው፣ ኃይሉም ታላቅ ነው፣ ለጥበቡ ቁጥር የለውም። እግዚአብሔርን መመርመር የሚችል ማንም የለም። የእግዚአብሔርም ጥበብ በእኛ መገመት የሚችል አይደለም። ሮሜ እንደገና ሲናገር የእግዚአብሔር ባለጠግነትና ጥበብ እውቀቱም እንዴት ጥልቅ ነው፣ ፍርዱም እንዴት የማይመረመር ነው፣ ለመንገዱም ፍለጋ የለውም ይልና አሁንም የእግዚአብሔርን ታላቅነትና የኛ አእምሮ ሊሚትድ ከመሆኑ የተነሳ እግዚአብሔርን ለመረዳት በውስን ደረጃ የተቀመጠ መሆኑን ያስቀምጥልናል። አንደኛ ዮሐንስ 3:2 በእንግሊዘኛው ብለው በጣም ትርጉም ይሰጣል። God is greater than overheard and knows all things. እግዚአብሔር ከኛ አስተሳሰብ በላይ ነው። ሁሉንም የሚያውቅ አምላክ፣ ሁሉንም የሚረዳ አምላክ። ስለዚህ ለመረዳት ትንቢትን ለመረዳት ወደ ማን ነው መምጣት ያለብን? ከኛ በላይ አስተሳሰብ ወዳለው ወደ እግዚአብሔር ነው መምጣት የሚገባን መጀመሪያ። ለዚህ ነው ወረታው ሲናገር መጽሐፍ ቅዱስን በዩኒቨርሲቲ ደረጃ እንደ ተራ ሊትሬቸር ሊያነቡት ይሞክራሉ። መሆን የሚችል አይደለም። የእግዚአብሔርን አስተሳሰብ በቃሉ ውስጥ የተገለጸውን ለመረዳት መጀመሪያ እኛ የማናውቅ መሆናችንን አውቀን ራሳችንን ለእግዚአብሔር ልንሰጥ ይገባል። የሰንበት ትምህርቱ ሲያስቀምጥ እግዚአብሔር ኢንፊኒት ወይም ደግሞ ኢንፋይናይት ውስን ያልሆነ በሰው ሊገመት የሚችል አይደለም። እኛ ደግሞ ፊኒት ነን ወይም ደግሞ ፋይናይት ነን፣ ውስን ነን፣ በጣም የተወሰንን ነን። የተወሰነውና ያልተወሰነው መገመት በጣም ከባድ ነው። በአንድ ድስት ውስጥ ያለ ውሃንና ውቅያኖስን እኩል አድርጎ መገመት አይቻልም። ያለውን ስፋት ልዩነቱን ማየት እንችላለን። ኦምኒሸንት ነው እግዚአብሔር፣ እኛ ደግሞ ሊሚትድ ነን። ሁሉን አዋቂ ነው፣ እኛ ግን ሁሉን አዋቂዎች አይደለን። ስለዚህ የትንቢት ይዘትን ለመማር መምጣት ያለብን ከእግዚአብሔር ነው። ስለፈጠረው እንኳን የሰው ልጅ የሚያውቀው በጣም ውስኑን ነው። እግዚአብሔር ከፈጠረው እንኳን በጣም የሚገርመው ነገር አንድ ከሰው ደም ውስጥ ያለች ሴልን ለማጥናት ትልልቅ መጽሐፎች ተጽፈዋል። እግዚአብሔር ስለፈጠረው ለማጥናት ፈጣሪውንማ ያንን የፈጠረውን ፈጣሪ እናጥና ብንል ከዚህ በላይ እንዴት ታላቅ አምላክ ነው። በጣም ደስ የሚለው ጉዳይ ጨርስ ነው። በደህንነታችን ጉዳይ ላይ ግን እግዚአብሔር ለኛ የሚያስፈልገውን ነገር ገልጾልናል። ስለዚህ በደህንነታችን ጉዳይ ላይ በተገለጸው ትንቢት ላይ እግዚአብሔር ለኛ በገለጸው ትንቢት ላይ
ትኩረት ልንሰጥ ይገባል። ወደ ሮብ ስንገባ እናየዋለን። ይሄ የገለጸልን እግዚአብሔር እንዴት ልንጠብቀው እንደሚገባ ሁለተኛ ጢሞቴዎስ 3:14 እና 15 ላይ ጢሞቴዎስ ያነበበውን እንዴት እንደተረዳ ባወቀው እንዴት መኖር እንዳለበት ሚስጥሩ ከሚነበበው ሚስጥር ላይ የሚገኘው ትምህርት ከእግዚአብሔር አምላክ የሚገኘው ከመንፈስ ቅዱስ የሚገኘው ትምህርት እንዴት ጥልቅ እንደሆነ በዚያ ሊኖር እንደሚገባ ሐዋርያው ጳውሎስ ይመክረዋል ጢሞቴዎስን። የትንቢት ይዘቶችን ልናጠና ስንነሳ በራሳችን ልንመረምራቸው አይገባም። በቃሉ በመንፈስ ቅዱስ ኃይል በእግዚአብሔር ኃይል ስለሆነ የምንረዳቸው ራሳችንን ለእግዚአብሔር ሰጥተን የምናጠናቸው ጥናቶች ናቸው ሊሆኑ የሚገባቸው። ነገር ግን እነዚህ ጥናቶች እነዚህ ትንቢቶች ደግሞ እግዚአብሔር እንድንረዳቸው ስለሚፈልግና ስላሻ ነው የሰጠን። እግዚአብሔር እንድንረዳቸው የፈለገውን ነገር ደግሞ እሱ በታላቅነቱ ኃያል የሆነ አምላክ እንዲገልጽልን ራሳችንን አሳልፈን ከሰጠን እግዚአብሔር አምላክ ይገልጽልናል። ምክንያቱም ትንቢቶች ለሕይወታችን አስፈላጊዎች ስለሆኑ። እግዚአብሔር ይስጥልኝ፣ ጨርሻለሁ። እሺ፣ በጣም አመሰግናለሁ። እሱ ሰፋ ስላለው መግለጫ በእውነት ነው። ባለፈው ትላንትና በመግቢያው ቅጅ ላይ እንደተናገርኩት ብዙ የትንቢት ትርጉሞች መሰረት አድርገው የሚወሰዱት በተለይም በአሁን ጊዜያችን በመካከለኛው ምስራቅ ውስጥ በሚደረጉት ጦርነት በዛ አካባቢ በሚደረጉት ሁኔታዎች ብዙ ትንቢቶች ተጽፏል እና ያንን ጦርነት ይዘው የራዕይን መጽሐፍ ትንቢት በዛ ውስጥ ለማስተካከል ይሞክራሉ እና ይህ በእውነት እግዚአብሔር የጻፈልን የትንቢት መልእክት በዚህ ምድር ላይ በተወሰነ ክልል ውስጥ በሚደረጉ ክስተቶች ብቻ የተወሰነ ሳይሆን ትልቅ ስዕል፣ ትልቅ ፒክቸር እንዳለው ያ ምንድን ነው? ዋናው እግዚአብሔር ትንቢቱን የጻፈልን ምን እንደሚመጣ አውቀን ገብቶን ለሚመጣው ነገር እንድንዘጋጅ ራሳችን እንድንዘጋጅ። ያው ምንድን ነው? የመጨረሻ ትልቁ ፈተና የአምልኮ ጉዳይ እንደሆነ ትንቢቶችን በዛ መነጽር ውስጥ ማየት እንደሚገባ ያም ደግሞ በራዕይ ላይ ግልጽ ሆኖ ተጽፎልናል። በመጨረሻው ጊዜ በዮሐንስ ራዕይ ምዕራፍ 7 ላይ ምዕራፍ 14 ቁጥር 7 ላይ በታላቅም ድምፅ የፍርዱ ሰዓት ደርሷልና እግዚአብሔርን ፍሩ፣ ክብሩንም ስጡት፣ ሰማይና ምድርን ባህርንም የውሃ ምንጮችም ለሰራው ስገዱለት ብሎ ይጮሃል። ግን በሌላ በኩል ደግሞ ጦርነቱ ምንድን ነው? በአንድ በኩል ለአምላክ መስገድ ነው። በሌላው በኩል ደግሞ ሶስተኛው መልአክ በምዕራፍ 14 ቁጥር ዘቅ ብለን ስናደርግ ቁጥር 9 ላይ ሶስተኛው መልአክ ተከተላቸው፣ በታላቅም ድምፅ እንዲህ አላቸው፣ ለአውሬውና ለምስሉ የሚሰግድ በግንባሩም ወይም በእጁ ምልክት የሚቀበል ማንም ቢኖር እርሱ ደግሞ በቁጣው ጽዋ ሳይቀላቀል ከተዘጋጀው ከእግዚአብሔር ቁጣ ወይን ጠጅ ይጠጣል፣ በቅዱሳን መላእክትና በበጉም ፊት በእሳት ዲን ይሰቃያል። እንግዲህ እነዚህ ሁለቱ ናቸው ትልቁ ተጋድሎዎች። ትንቢቶችን ስንመለከት እግዚአብሔር የጻፈልን ትንቢት ስንመለከት እነዚህን ትልቆች ነገሮች የስግደትን ጉዳይ አይተን በዛ መነጽር እንድናየውና እራሳችንን ለመጨረሻ ጊዜ እንድናዘጋጅም የተጻፈልን መልእክት ስለሆነ እሱም የነገርከንም እዚያም ተጨምረን ይሄን ስንመለከትና ለሚቀጥሉት 13 ሳምንታት ስንወያይ እንግዲህ ይሄን ነገር በጭንቅላታችን ውስጥ አድርገን መመልከት እንዳለብንና መጽሐፍ ቅዱስ ደግሞ ከዘፍጥረት ጀምሮ እስከ መጨረሻ ስለዚህ ታላቁ ተጋድሎ እንደሚነግረን እናነባለንና ይሄንን ነው እንግዲህ እየመረመርን እያሰፋን እየተወያየን የምንሄደው በሚቀጥለው 13 ሳምንት ውስጥ። ወደ አንተ ልምጣ። እንግዲህ ስለ ትንቢት ስንነጋገር በተለይ ዮሐንስ ራዕይን ስንነጋገር ያለ ዳንኤል አይሄድም።
ሁለቱ የተያያዙ ናቸው። የዮሐንስ ራእይን ትንቢት ለማጥናት እና እንዲገባን ከፈለግን የዳንኤልን መጽሐፍ የትንቢተ ዳንኤልን መጽሐፍ አብሮ አያይዘው ማጥናት አለብን እና አሲቴስ እንዳለም ነገሮች አንዳንድ ጊዜ የተጣረሱ ይመስለናል፣ የሚቃረኑ ይመስለናል። ግን መጽሐፍ ቅዱስ ውስጥ ምንም የሚቃረን ነገር የለም። ግን ለውይይታችን ስል ሁለት ጥቅስ ላንብብልህና በዛ ላይ ያለህን ሀሳብ እንድሰጠን ጠይቃለሁ። ዳንኤል ምዕራፍ 12 ቁጥር 4 ላይ ምን ይላል? እንግዲህ በዳንኤል ምዕራፍ ውስጥ ብዙ ትንቢቶች አሉ። በተለይ የተለያዩ አውሬዎች ይወጣሉ፣ የተለያዩ ቀንዶች አሉ። እነሱን ሁሉ ከዘረዘረ በኋላ መጨረሻ ላይ ምዕራፍ 12 ቁጥር 4 ላይ ምን ብሎ ይናገራል? ዳንኤል ሆይ አንተ ግን እስከ ፍጻሜ ድረስ ቃሉን ዝጋው፣ መጽሐፉንም አትም፣ ብዙ ሰዎች ይመረምራሉ፣ እውቀትም ይበዛል ብሎ ይነግረዋል። ግን ወደ ዮሐንስ ራእይ ደግሞ ስንመጣ ወደ ዮሐንስ ራእይ ምዕራፍ 22 ቁጥር 10 ላይ ስንመጣ ደግሞ ምን ይላል? ለዮሐንስ ደግሞ ምን ይላል እግዚአብሔር? ለእኔም ይላል ዘመኑ ቀርቧልና የዚህን መጽሐፍ ትንቢት ቃል በማህተም አትዝጋው ይላል። አንደኛ ጥያቄ፣ እነዚህ ሁለት ጥቅሶች አብሮ ይሄዳሉ ወይ? አንድ አይነት መጽሐፍ ነው ወይ የሚያነቡት? አንድ ማህተም ነው ወይ የሚናገሩት? የሚለውን ነገር እንዴት እንደገባው ከጥናት ብታስረዳ። እሺ፣ አመሰግናለሁ። እንግዲህ እግዚአብሔር ጌታ ኢየሱስ ክርስቶስ ለዳንኤል በራእይ ይሄንን ከገለጸለት በኋላ ዳንኤል ምዕራፍ 12 የመጨረሻው ነው። የዳንኤል መጽሐፍ የመጨረሻው ነው እና መጽሐፉን ሲጨርስ ዳንኤል ጥያቄ ነበሩ። ለራሱን ግልጽ ያልሆኑ ነገሮች ነበሩ። ራሱ ትንቢቱን በሚያይበት ጊዜ መጽሐፉ መልአኩ መጥቶ እስኪያስረዳው ድረስ እና በመጨረሻ ትንቢቱን አስመልክቶ ከእግዚአብሔር ለዳንኤል በመልአኩ አማካኝነት የተላከለት የተነገረው ነጥብ ምንድነው? መጽሐፉን ዝጋ የሚል ነው። እንደገና ሄደን ቁጥሩን ብናነበው ደስ ይለኛል። ምን ይላል? ዳንኤል ሆይ አንተ ግን እስከ ፍጻሜ ዘመን ድረስ ዝጋ፣ መጽሐፉንም አትም፣ ብዙ ሰዎች ይመረምራሉ፣ እውቀትም ይበዛል ይላል እና ዳንኤልም ሆነ ከዳንኤል በኋላ ለብዙ ዘመን ሰዎች የዳንኤል መጽሐፍ ለማጥናት ይሞክራሉ። ነገር ግን የሚደርሱበት አስቸጋሪ ሆኖ ያገኙታል። በጣም አስቸጋሪ ሆኖ ያገኙታል። ምክንያቱም ትንቢት ነው፣ ኦልሬዲ የታተመ ጉዳይ ነው። ነገር ግን ወደ አነሳው ጥያቄ ሞር በኋላ ዲቴል መጣበታለን። ያነሳው ጥያቄ ሁለቱ የተቃረኑ አይደሉም። ሁለቱም የመጡ ዳንኤል 10ም ማነው ዳንኤል 12ም ራእይ 10ም ራእይ 22ም የተቃረኑ አይደሉም። ምክንያቱም እነዚህን ትንቢቶች ለልጆቹ የላከው ለዳንኤል የመስጠው እግዚአብሔር ነው እና ሊቃረኑ አይችሉም። ምክንያቱም አንደኛ ሁለቱም የሚናገሩት ስለመጨረሻው ጊዜ ነው። በመጨረሻው ጊዜ የትንቢቱ ሁኔታ ምን እንደሚመስል የዳንኤል ትንቢት የተሰጠው የራእይ ዮሐንስ ትንቢት ከመሰጠቱ ምናልባትም ከ700 ከ800 እንዲያውም ወደ 1000 ዓመት ገደማ አስቀድሞ የተሰጠ ነው። ስለዚህ ትንቢቱ መዘጋት ነበረበት። የራእይ ዮሐንስ የተሰጠው በኋላ ተጊቶ ስለተሰጠ አንደኛ፣ ሁለተኛ ደግሞ የራእይ ዮሐንስ ትንቢት በሚፈጸምበት ጊዜ የዳንኤልን መጽሐፍ አብሮ ተያይዞ በተለይ ዳንኤል 8:14 አሁን ያነሳቸው ዳንኤል 14 ተያይዘው የሚሄዱ ስለሆነ አንዱ የራእይ ዮሐንስ መጽሐፍ ኢኔወይ የዳንኤል መጽሐፍ መክፈቻ ቁልፍ ማብራሪያ ነው እና የተቃረኑ አይደሉም። ነገር ግን ሰንበት ትምህርቱን የሚያነሳው አንድ ነጥብ አለ። ሰዎች የዳንኤል 8:12-4 ትርጓሜ ለየት አድርገው ያቀርቡታል። ያ ምንድነው? ዳንኤል
መጽሐፉን ዝጋ፣ በመጨረሻ ጊዜ እውቀት ይበዛል በሚልበት ጊዜ በመጨረሻ ጊዜ የዚህ ትንቢት ይሄ ትንቢት የሚለው በመጨረሻ ጊዜ እውቀት እየበዛ ይመጣል። ለምሳሌ የሰው ልጆችን የቴክኖሎጂ እድገትና ፕሮግረስ በምንመለከት አድቬንቲስቶች ምን ያስተምሩ ነበር? በነገራችን ላይ ፕሮግረስ በምናይበት ጊዜ ከእግር ወደ ፈረስ፣ ከፈረስ ወደ የተለያዩ ስቲም ኢንጂን፣ ከስቲም ኢንጂን ወደ ጋሪ፣ ከጋሪ ወደ አሁን የደረስንበት ዘመን ግን ቴክኖሎጂ የኛን እንኳን ዘመን የኛን እንኳን ጀነሬሽን በምናይበት ጊዜ ነገሮች የቴክኖሎጂ አድቫንስ እነ ኢንተርኔት ማን አስዋሷቸው ነበር? ከ30 ዓመት በፊት 40 ዓመት በፊት የሰውን ልጅ ህይወት አሁን ደግሞ ኤአይ የሚሉት መጥቷል። አርቲፊሻል ኢንቴሊጀንስ የሚሉት ኮምፕሊትሊ የሰውን ልጆች ህይወት ትራንስፎርም የሚቀይር እና ያ ስለዚህ ቴክኖሎጂ አድቫንስመንት ነው የሚናገረው፣ እድገት ነው የሚናገረው እና በመጨረሻ ቴክኖሎጂ ያደገ ከመጣ የሚነግረን የክርስቶስ መምጫ እንደተቃረበ ነው። ያን ነው ዳንኤል የሚለው ነው። እውነተኛው አተረጓጉም ለምሳሌ ጆርጅ ናይት የተባለው አድቬንቲስት ጸሐፊ ሲጽፍ አድቬንቲስቶች ይህንን ሌሎችን በተሳሳተ መልክ ነው ያቀረቡት። ያ ዳንኤል የሚለው ምንድነው? የዳንኤልን መጽሐፍ ዝጋው በመጨረሻ ጊዜ። ስለዚህ መጽሐፍ እውቀት እየበዛ ይመጣል። ሰዎች ይህንን መጽሐፍ ለማጥናት ይህንን መጽሐፍ ትንቢትን ለማጥናት ሞር ኢንተረስትድ ይሆናሉ፣ ሞር እውቀት ይኖራቸዋል። ለምን? ጊዜ ወስደው ምክንያቱም ማጥናት ይጀምራሉ። በተለይም ደግሞ ሂስቶሪ የታሪክን ሂደት ሂደን በምናጠናበት ከ1790 የናፖሊዮን የቫቲካንን ወሮ ጳጳሱን ከስልጣን ካወረደበት ጊዜ ጀምሮ ሰዎች ለሚቀጥሉት 30 40 50 ዓመታት በኋላም ትንቢትን አስመልክቶ ለየት ያለ ትኩረት ተሰጥቶ ሲጠና እናያለን። በተለይም ደግሞ የዳንኤልና የራእይ መጽሐፍ እና ይህንን ነው የሚለው የእግዚአብሔር ቃል እና የዳንኤል መጽሐፍ ሆነ የራእይ ዮሐንስ መጽሐፍ ዳንኤል የመጽሐፍ ቃል ዝጋ ሲለው በመጨረሻ ጊዜ ይሄ የእግዚአብሔር በራእይ እንዳየለው ይሄ ቃል የእግዚአብሔር ቃል ማን ነው? ይሄ ትንቢት ግልጽ እንደሚሆን እንደሚጠና እንደሚብራራ ለማሳየት እንጂ ተቃራኒ ሁኔታዎችን ለማሳየት እግዚአብሔር ይላል። የእግዚአብሔር ቃል አይደለም በአሞጽ ለባሪያዎቹ ሳይናገር አንዳችን ነገር አያደርግም እና ይሄ አሁን የምናየው ሁኔታ በዓለም ታሪክ በቤተክርስቲያን ታሪክ የእግዚአብሔር ቃል አስቀድሞ የተናገረው ጉዳይ ነው እና በተለይም ደግሞ የአድቬንቲስት ቤተክርስቲያንን ታሪክ በምንወስድበት ጊዜ ከ1844 ጀምሮ ለትንቢት መጽሐፍ የአድቬንቲስት ቤተክርስቲያን የተመሰረተች በትንቢት ላይ ይህንን የራእይና የዳንኤልን ትንቢት በማጥራትና የዛን እውነት በማየት በመመልከት ያ ትንቢቱ የሚለውን የትንቢቱን ቃል በሚገባ በመረዳት ከዛ ላይ የተመሰረተ እንቅስቃሴ ነው የሰባተኛ ቀን አድቬንቲስት ቤተክርስቲያን እንቅስቃሴ። ሰንበት ትምህርቱ ይህንን የበለጠ የሚያነሳው ነው እና ከጊዜ አንጻር እዚህ ላይ ላቁም። ግን ዝጋ ሲል ዳንኤልን በመጨረሻ ጊዜ ቴክኖሎጂ አድቫንስ ሲሆን የክርስቶስን ምጽአት የሚያሳይ ነው ማለት አይደለም ነው። እንግዲህ እሺ፣ በጣም አመሰግናለሁ። እሱ እዚህ ላይ የሚጨምረው አለ? ነክቷቸዋል፣ በሙሉ ነክቷቸዋል። በእርግጥ የዳንኤል መጽሐፍና ለወደፊቱ እናጠናቸዋለን። የራእይ ዮሐንስ መጽሐፍ የምንወስዳቸው ተመሳሳይነት ያላቸው ነገሮች አሉ። እነዚህ የምንወስዳቸው ተመሳሳይነት ያላቸው ነገሮች ደግሞ ዳንኤልን ዝጋው ተባለ፣ ባለ ራእይ ዮሐንስ ደግሞ ሰዓቱ አሁነውና ክፈተው ተባለ። ስለዚህ በዳንኤል ዘመን እውቀት ይበዛል፣
ዝጋው የተባለበት ምክንያት በዳንኤል ዘመን ያልተፈጸሙ ትንቢቶች አሻግሮ የተመለከታቸው ትንቢቶች ከመጽሐፉ መከፈት ከባሕረ ዮሐንስ ጀምሮ ከክርስቲያኖች ታላቅ ስደት ጀምሮ ያለው እስከ ጌታችን ኢየሱስ ክርስቶስ መመለስ ድረስ ያለው የትንቢት ይዘት የተከፈተበት ሰዓት ነበር። በጣም አስገራሚ ከሆነው ነገር ከብዙ መቶ ዓመታት በፊት ለዳንኤል ያሳየው ራእይ ከብዙ መቶ ዓመታት በኋላ በራእይ ዮሐንስ ላይ መከፈታቸው ነው። እውቀት ይበዛል፣ የመጀመሪያው ነው። ሰዎች ይመረምራሉ፣ የትንቢቱን ይዘት ይረዳሉ፣ የመጀመሪያው ነው። ሁለተኛው የትንቢቱ መፈጸም ምክንያት ጊዜው በደረሰ ጊዜ የተገለጸና የተከሰተ ነገር። ስለዚህ አንድ ትንቢት ጊዜው ሲደርስ ይገለጣል። ጊዜው ደርሶ እስኪገለጥ ድረስ ተዘግቶ ይቀመጣል፣ ጊዜው ራሱ ስለሚፈታው። አንደኛው የእውቀቱ መብዛት፣ ሁለተኛው ጊዜው ራሱ የጊዜው ሁኔታ ትንቢቱን ይፈታዋል። እና በራእይ ዮሐንስ ዘመን የነበረው ራእይ ዮሐንስ 12ን ብንመለከት ዳንኤል ዘመን ዘመኖች የዘመን እኩሌታ ያለው በራእይ ዮሐንስም ዘመን ዘመኖች የዘመን እኩሌታ ብሎ አስቀምጦት እናገኛለን። 12 ላይ ተከፈተ ማለት ነው። ያ ብቻ አይደለም። በዳንኤል ላይ ያየነውን አውሬ በራእይ ዮሐንስም ላይ እናየዋለን። በአንድ አውሬ ላይ ይሁን እንጂ ነብሩንም ልቡንም አንበሳውንም በአንድ አውሬ መልክ ገልጾት እናገኛለን። ስለዚህ በዳንኤል ላይ የተነገረው ትንቢት በራእይ ዮሐንስ ላይ ጊዜውና ወቅቱ ስለሆነ እየተገለጸና ክርስቲያኖች የትንቢቱን ፍጻሜ ፌስ እያደረጉት መጡ። እንግዲህ የዚህ ጉዳይ የትንቢቱ ፍጻሜ ይሆን አሁን ሮብ እስከምናጠናው ድረስ ይመጣል። ያ የትንቢት ፍጻሜ ከምን ደረጃ ላይ አረፈ የሚለውን እስከዛ ድረስ ይዞን ይመጣል። እግዚአብሔር ይስጥልኝ። ይሄን ነው የምጨምር። አመሰግናለሁ። በዛው እንግዲህ እንደጀመርከው ቀጥልና የሚቀጥለው ነጥባችን ደግሞ እንደገና ተመልሶ የእግዚአብሔርን ቃል እንግዲህ ይህን እውነት ለማጥናት ማድረግ የመጀመሪያው ደረጃ እንግዲህ እግዚአብሔርን ቃል ከፍቶ ማጥናት ነው እና እግዚአብሔርን ቃል ስናጠና ምን ማድረግ ወይም ምን ማድረግ እንደሌለብን ይሄኛው ክፍል ይነግረናል። የሮቡ ክፍል ይነግረናል። በተለይ ሳነብ በጣም የገረመኝ የሰጠው ምሳሌ አለ እና ምሳሌውንም አብረህ እንዴት ነው ይሄን መጽሐፍ ቅዱስ ስናጠና በምን አይነት መንገድ ነው ማጥናት ያለብን እናስ መመልከትስ የሌለብን መንገዶች እንዴት ናቸው የሚለውን እንደገና እንደ ክለሳ ማድረግ ግን ተጨማሪ ሀሳቦችም እዚህ ውስጥ ይሰጣል። እሱ ላይ ብትናገር በጣም ጥሩ። መጽሐፍ ቅዱስን ስናጠና ትንቢቶችን ስናጠና በጥንቃቄ ልናጠና ይገባል። አንድን ሀሳብ ቆርጠን ይዘን ሄደን የራሳችንን ሀሳብ ለመደገፍ ሌላውን ደግሞ ወይም በሌላ መልኩ ይዘን ሄደን ለመደገፍ በዛ መንገድ ልንሄድ አይገባም። ለምሳሌ ዊሊያም ሚለር ሃይማኖት የመጽሐፍ ቅዱስ ተመራማሪ ነበር። ዳንኤል ምዕራፍ 8 ቁጥር 14ን ከ2300 በኋላ መቅደሱ ይነጻል የሚለውን አስተሳሰብ ወስዶ መጽሐፍ ቅዱስን እንዴት እንዳጠና ስንመለከት የመንፈስ ቅዱስ ምሪት በዚያ ጥናት ውስጥ እንደነበረ እንረዳለን። ስለዚህ ቅድም ከሰኞው ላይ እንዳየነው አንድን ሀሳብ አውጥተን የራሳችንን ሀሳብ እንዲደግፍልን ፈልገን ሳይሆን ትክክለኛ የመጽሐፍ ቅዱስ ሀሳቡ ምንድን ነው የሚለውን ሰፋ አድርገን ልናጠና ይገባል። የአማርኛው የተቆራረጡ ስዕሎች ይላል። የእንግሊዝኛው ፓዝል ነው የሚለው የተቆራረጡ ስዕሎችና ጂግሶው ፓዝል በጣም ይለያያል። የኔ ባለቤቴ ጎበዝ ነች ፓዝል በመገጣጠም። ስለዚህ ስትገጣጥም በደንብ እመለከታለሁ ቁጭ ብዬ።
አንድ ሁለት ሶስት ፒስ ወስዳ መቅጠም ስትጀምር ይሄ መጨረሻው ምን ይሆን፣ ምን አይነት ስዕል ይዞ ይመጣ ይሆን የሚለውን ማወቅ በጣም ከባድ ነው። አንዳንድ ጊዜ የቀስተ ደመናውን ምስል አይ ይሄማ ግሪን የሆኑ ዛፎች ናቸው ብለን ልንገምት እንችላለን። ሁለት ሶስቱን ብቻ ገና ሲሰካከል አይ ይሄማ ፈረስ ነው፣ ይሄ ሁለት ሶስቱ ተወስደው የተገጠሙት እንትኖች ፓዝሎች መገጣጠም ማለት ነው። ቁርጥራጮቹን ገጣጥሞ አንድ ስዕል ማምጣት ማለት ነው። ትልቅ የአእምሮ ስራ ነው። አይ ትንሽ ገፋ ሲደረግበት 3-4 ሲጨመርበት አይማ ዶሮ ነው መሆን ያለበት ልንል እንችላለን። 5-6-7 ሲጨመርበት አይ ይሄ እቺ ላም መሆን አለባት እንላለን። ግን ያ ፓዝሉ ተገጣጥሞ ሲጨርስ ፍራሽ ሌላ ያልሆነ ነገር ሆኖ ይመጣል። ምናልባት የሜዳ የሆነ መልክዓ ምድርን አስቀምጦልን ቁጭ ይላል ሌላውን ስንገምት ቆይተን፣ ወይም ደግሞ የአንድ የቆንጆ መኪና ፓዝል ሊሆን ይችላል። አስቀድመን የወሰነው ውሳኔ ቆቆዲ ቁዝምዝም ወዲያ ይሆናል። መጽሐፍ ቅዱስን ስናጠና 2 እና 3 ፒሶች ብቻ አውጥተን አይ መጽሐፍ ቅዱስ የሚለው ስለዚህ ጉዳይ ነው ብለን ውሳኔ ልንሰጥ አይገባም። ሙሉ ጥናት ልናደርግ ይገባል። መጽሐፍ ቅዱስን ስናጠና ልክ እንደ ፓዝሉ አንዳንድ ሰዎች ልክ እንደ ፓዝሉ አንዳንድ ጥቅሶች ነጥሎ በማውጣት ትርጉምንና ምሳሌውን ለመጠቀም ይሞክራል። አንዷን ግንጥል አድርገው አውጥተው የራሳቸውን ሐሳብ ለመደገፍ ይሞክራል። ያ የማይሆን ነው። ማመንዘር የሚፈልግ ሰው ስለ ምንዝር የሚናገር የመጽሐፍ ቅዱስ ጥቅስ ፍለጋ ይሄዳል። መስረቅ የሚፈልግ ሰው ከፈለገ ዳዊት በተራባ ጊዜ ይሄን አድርጎ የለ እንዴ ብሏልና ብንሰርቅ ምን ችግር አለው የሚል ጥያቄ ውስጥ ይመጣል። ግን ጠቅላላ የመጽሐፍ ቅዱሱ አስተሳሰብ ምን ማለት ነው የሚለውን ጠለቅ ያለ ጥናት አድርገን ነው ወደ ውሳኔ ልንመጣ የሚገባ። ትንቢትንም ስንፈታ በዚህ መልኩ ነው ልንፈታ የሚገባ። እኛን በሚያስፈልገን መንገድና እኛን በሚስማማን መንገድ ልንተረጉም አይገባም። ለምሳሌ በዚህ በአሜሪካ ውስጥ አንድ የተፈጸመ ክስተት ብዙዎቻችን የምናውቀው አለ። ብራዘር ካምፔል የሚባል ሰው ክርስቶስ በዚህ ዓመተ ምህረት ይመጣል ብሎ አሜሪካ ብዙዎችን አናወጣቸው። የሚመጣበትንም ቀን ወሰነ። በዚህ ቀን ነው ተባለ። መኪና ያላቸው መኪና ሻሽጠው፣ ቤት ያላቸውም ቤት ሻሽጠው ሲጠብቁ ክርስቶስ በዚያ ቀን ሳይመጣ ቀረ። የሚወስዳቸው ጥቅሶች ግን የእሱን አስተሳሰብ ብቻ ሊደግፉለት የሚችሉ ከዚያም ብጥስ ከዚህም ብጥስ ከዚያም ብጥስ አድርጎ ነበር የሚወስደው። ሙሉ ፒክቸር መስጠት የማይችል መጽሐፍ ቅዱስ ሲጠና በጥንቃቄ ሊጠና ይገባዋል። መጽሐፍ ቅዱሳት በመጽሐፍ ቅዱስ ያሉ መጽሐፎች ልክ ፓዝሉ ተገጣጥሙ ትርጉም እንደሰጠ ሁሉ የእግዚአብሔር ቃል እርስ በእርሱ ቁርኝት ያለውና የተያያዘ ነው። እኛ በምንፈልገው መንገድ መንጥቀን ካወጣ ነው ፒክቸሩ ይጠፋብንና መረዳት አንችልም። ፓዝሉ ይጠፋብናል። ፓዝሉ የት ላይ ነው የሚል ጥያቄ ይዞ ይመጣል። ፓዝሉን የተሟላ ለማድረግ የመጽሐፍ ቅዱስ ጥቅሶችን በምንመረምርበት ጊዜ ተያያዥነት እንዳላቸው፣ ቁርኝት እንዳላቸው፣ የትንቢቱ ይዘት የተያያዘ መሆኑን
አድርገን ወጥ በሆነ መንገድ መጽሐፍ ቅዱስን ልናጠና ይገባናል። ለምሳሌ አንዳንድ ሰዎች የለም መጽሐፍ ቅዱስን ባጠና የሚያዋጣኝ ሬዲዮናውያን ዓለም አቀፍ የመጽሐፍ ቅዱስ ማህበር የሚጽፈው አንዳንድ ማውጫ አለውና እስኪ ከሱ ላይ ተመርኩዤ በሱ መንገድ ላጥናው ብለን በሱም እንሞክራለን። በተለያየ መንገድም እንሞክራለን። አንሞክር ለማለት ሳይሆን ቃሉን አያይዘን መሄድ በሚገባው መንገድ ፓዝሉን ሳያጣ አቆራኝተን ይዘን ካልሄድን በቀር በፈለግነው መንገድ ብንሄድ በጣጥሶ የማውጣት ስሜት ሙሉ የሆነ የቃሉን ወይም ደግሞ የትንቢቱን ፍቺ አይሰጠን። ዊሊያም ሚለር የተጠቀሰበት ምክንያት ለዚህ ነው። ከ2300 በኋላ መቅደሱ ይነጻል የሚለው ከዳንኤል 9 ጋር ወስዶ እንዴት አድርጎ አያይዞ እንዳወጣው ስለተለያዩ አውሬዎችም የተነገረው ትንቢት እንዴት አይነት ቁርኝት እንዳላቸው እነዚያን እያያያዝን ከሄድን ትክክለኛ ፒክቸሩን እናገኛለን። ትንቢት አፈታትንም አስመልክቶ ተመሳሳይ ሐሳብን እንከተል ይገባል። አንዱን ቡጭቅ አድርጎ ይዞ መሄድ ሳይሆን ጠቅላላ አያይዞ የመሄድን መንገድ አንዳንድ የመጽሐፍ ቅዱስ ጥቅስ ከአውዱ አውጥተው የራሳቸውን ሐሳብ ለመደገፍ ይሞክራሉ ወይም ከወቅቱ ከስህተት ጋር ለማገናኘት ይሞክራሉ። ከአውዱ እናወጣና እኔን እስከደገፈኝ ድረስ ብለን ያንን አውድ ለመደገፍ እንሞክራለን። እንግዲህ ጠቅላላ መጽሐፍ ቅዱስ ሲነግረን አንዷ ነቁጣ አንዷ ጆት እንኳን አታልፍም ነው የሚለው። በጥንቃቄ ሊጠና እንደሚገባው ሲናገር ክርስቶስ ከሙሴ ጀምሮ የነበረውን የመጽሐፍ ቅዱስ ትንቢት ተረከላቸው ነው የሚለው። ገነጣጥሎ አላወጣም። በአንድ ይዘት እንመልከተው። እግዚአብሔር ይስጥልኝ፣ ጨርሻለሁ። እሺ እሺ፣ በጣም አመሰግናለሁ ስለሰጠህን ሀሳብ። በእውነትም በተለይ በዚህ በሰንበት ትምህርቱ የሰጠው ምሳሌ ስለ ጂግሶ ፓዝሉ ለእኔ በጣም ነው የገረመኝ። ምክንያቱም አንተ እንዳልከው 2-3ቱን ስናያይዝ ከብት እናያለን። አይ በቃ ይሄ የከብት ነው ጂግሶ ፓዝል ነው ብለን ካልን በኋላ 3-4ቱን ስንጨምር ደግሞ ዶሮ እናያለን። ከዛ በኋላ ፈረስ እናያለን። ግን ሁሉም ፓዝል ተሰርቶ ሲጨርስ የምናየው ምንድነው? ከተማ፣ እርሻ፣ ፈረስ፣ ዶሮ ሁሉም በየቦታ እናያለና ትልቁ ስዕል ቪሌጅ ወይም መንደር ሲሆን ግን እያንዳንዱን በየፒሱ ስንወስድ የተለያዩ ሲሰጠን እንደዛ መጽሐፍ ቅዱስን ማየት አይገባም የሚለው ለእኔ ትልቅ ትምህርት ነው የሰጠኝ እና አመሰግናለሁኝ። ወደ መጨረሻው ጥያቄ ልምጣ። ወደዛ ከመሄድ በፊት እንደው በዚህ ቃሉን ማጥናት በሚለው ላይ አንድ ነጥብ ላንሳ። ቃሉን ማጥናት ለክርስትና ሕይወት እድገት በጣም አስፈላጊ ነው። ቃሉን ካላጠናን ትንቢቱን መረዳት አንችልም። ነገር ግን አንድ ደራሲ ያነሳው ያለው አባባል ከኔ ጋር ይቀራል። ለምንድነው ቃሉን የማጥናት ኃጢአት ቃሉን የማጥናት ኃጢአት ብሎ ምን ይላል? ሰዎች መጽሐፍ ቅዱስን ያጠኑታል፣ ጊዜያቸውን አጥፍተው ይወስዳሉ። ለምሳሌ ዊሊያም ሚለር ቅድም ኢሳያስ ያነሳውን በዚህ ይሄ ኃጢአት ነበረበት ይላል። ምክንያቱም ዊሊያም ሚለር ለ5 ዓመት ካጠና በኋላ ወጥቶ መናገር አልፈለገም። ይሄን እውነት እግዚአብሔር ገልጾለት ወጥቶ መናገር አልፈለገም። በኋላ ከጊዜ በኋላ ነው እና ቃሉን የማጥናት ኃጢአት የብዙዎቻችን ኃጢአት ይሄ ነው። እናጠናና ለራሳችን ብቻ እናደርገዋለን። ቃሉን ወተን አናካፍልም እና ቃሉን ማጥናት ከማካፈልም ጋር አብሮ መያያዝ አለበት። አለበለዚያ ጥቅሙ ምንድን ነው? ቃሉን የማጥናቱ ለእኛ ብቻ እውቀት ለማዳበር እኛም ብቻ ለማዳን መሆን የለበትም። ስለዚህ ይህም ነጥብ እንደው አብሮ ቢነሳ ለምን እንደው ከዛ ልጨምርበትና ለእኔ ከሁሉም የሚያስፈራኝ ምን መሰለህ?
እኔ ከሁሉም የሚያስፈራኝ ወጥቶም ከመናገሩ የበለጠ የሚያስፈራኝ ምንድን ነው? ቃሉን አጥንቼ ህይወቴ የማይመሰክር ከሆነ የምኖረው ህይወት እንደ ቃሉ የማልኖር ከሆነ ያ ነው የሚያስፈራኝ። ምክንያቱም አትሊስት ቃሉን አጥንተን ስንኖር ሰዎች አትሊስት ማንነታቸውን አይተው አንድ ነገር ይወስዳሉ። ሄደን ግን ሞር ብንናገር እሱ እንደውም የባሰ በመንፈሳዊ ህይወታችን ላይ ትልቅ እድገትን ይሰጣል። ግን መጀመሪያው አንብቤው የማነበው ለእኔ ነው ወይስ ይችን ነገር ሄጄ ለዚህ ሰው መናገር አለብኝ ብዬ የምናጠናው ጥናት ነው? እና መጀመሪያ እኔን ይለውጠኛል ወይ፣ ማንነቴን ይለውጣል፣ አኗኗሬን ይለውጣል የሚለው ነገር ለእኔ ሞር ያስፈራኛል። እንደዛ ካልሆነ ዘን መጽሐፍ ቅዱስ ሁልጊዜ እንደምነግራቸው አለ የሚያስፈራኝ ጥቅስ ምንድን ነው? የቆመ የሚመስለው እንዳይወድቅ ይጠንቀቅ የሚለው እና በመጨረሻ መጽሐፍ ቅዱስ እንኳን ሲናገር ምንድን ነው? በመጨረሻ ጊዜ መጥተው ብዙ ነገር ያደረጉ ሰዎች በእግዚአብሔር ስም በፊቱ ቀርበው ግን አላቃችሁም ማለት አሁንም ማሰብ ያለብን ጉዳይ ነው። እንደዛ እንዳንባል ምን ማድረግ አለብን? ይሄን ቃል ስናጠናው በእውነት የተለወጥን ነው የሚለው ነገር ትልቅ ጥያቄ ውስጥ ያስገባናል፣ ያስቀምጣናል። ለእኛም ለተመልካቾቻችንም ያንን ጥያቄ በግላቸው እንዲመልሱ እፈልጋለሁ። ወደ መጨረሻው ጥያቄ ልሂድ። ወደ አንተ ልምጣ። አንደኛውና ዋናው ሰዎች የራዕይ መጽሐፎች፣ ይሄ ነገር ግን የሚገርማችሁ ነገር በብዙም አብያተ ክርስቲያኖች እኮ የራዕይ መጽሐፍ ሲሰበክ አንሰማም። እኔ አንድ ጊዜ ባለፈው ጊዜ አንድ ሌላ ቤተክርስቲያን ሄጄ ነበርና ስለ የራዕይ መጽሐፍ እንዴት አድርገው እንደተረጎሙ ስመለከት በጣም አስገርሞኝ ነበረ። ግን በብዛት አይጠናም። ምክንያቱም ምንድን ነው? ውስጡ ያሉት ነገሮች የሚስጥር አነጋገሮች ናቸው። አንዳንዱ ግልጽ የሆነ ፊት ለፊት ወይም በእንግሊዝኛው ሊትራል የምንለው ቃል በቃል የሆነ ነገር አንብበን የሚገቡ ነገሮች ናቸው። አንዳንዶች ግን በምሳሌ የሚጻፉ ነገሮች አሉና ለምንድን ነው እግዚአብሔር ይህን ትንቢት እንዲገባ ከፈለገ ለምንድን ነው እንደዚህ በተለያዩ ምሳሌዎች የሚነግረን? ፊት ለፊት ባልሆነ ነገር የሚነግረን ለምንድን ነው? እና እንዴትስ ነው ይሄ ነገር የቃል በቃል ነው ወይም ሊትራል ነው ወይም ይሄ ነገር ይሄ ደግሞ ምሳሌ አነጋገር ነው ብለን መለየት የምንችለው እንዴት ነው የሚለውን ነገር እሱን አንተ ጀምር። ከዛ ለሱ ጊዜ ሰጠውና ውይይታችንን ለዛሬ በዚህ እናበቃለን። ወደ ሰንበት ትምህርቱም አንዱ ከርሱ ጋር ተዛሉ መጣ ምሳሌን አስመልክቶ ነው። ርሱ ራሱ የሚለው ምንድነው? ፍንጭ ምሳሌዎችና ምስሎችና ምሳሌዎች በመጽሐፍ ቅዱስ ውስጥ ምሳሌ አነጋገር በብዛት አለ። በተለይም ደግሞ የትንቢት መጽሐፍትን አስመልክቶ ለምን ወደሚለው ወደዛ እንመጣበታለን። ነገር ግን በመጀመሪያ ያነሳው ነጥብ አለ። የሌሎች ቤተክርስቲያኖችን የራዕይ መጽሐፍን የዳንኤል መጽሐፍ አንደኛ አያጠኑም። ለምንድን ነው የማያጠኑት የሚለውን በምንመለከትበት ጊዜ ሂስቶሪካሊ ከታሪክ አንጻር ሄደን በምንመለከትበት ጊዜ የካቶሊክ ቤተክርስቲያን የሰራቸው አንድ ድርጊት አለ። ያ ምንድነው? የራዕይን መጽሐፍና የዳንኤልን መጽሐፍ አስመልክቶ እንግዲህ በአጠቃላይ መጽሐፍ ቅዱስን አተረጓጉም ሶስት አይነት አተረጓጉሞች አሉ። ፕሬትሪስት፣ ፊውቸሪስት እና ሂስቶሪሲስት። በአማርኛው እንግዲህ አንደኛው ትንቢት አንዱ ያለፈ አድርጎ ይመለከታል። አንደኛው ወደፊት የሚሆን፣ አንደኛው ታሪካዊ ነው። ሂስቶሪስት የሚለው ታሪካዊ ነው። ፊውቸሪስት የሚለው ወደፊት የሚሆን ነው። ፕሬትሪስት የሚለው ያለፈ ነው። እና የካቶሊክ ቤተክርስቲያን ምናደረገች? የዳንኤል መጽሐፍ ያለፈ ነው። ዊሽድ ወሬ አባውት ኢት አልፏል። በፊት ነው የተጻፈው። የራዕይ መጽሐፍ ይሄ ወደፊት ሰማይ ስንሄድ የሚሆን ጉዳይ ስለሆነ ማወቅ ያስፈልጋል የሚል
ትምህርት ሰጠች። በዚህ ምክንያት ሰዎች ለእነዚህ መጽሐፍት ያላቸው ቦታ በጣም ዝቅተኛ ነው። ለማጥናት የሚፈልጉትም ደግሞ በጣም መጽሐፍ ቅዱሳዊ ያልሆነ አቀራረብ አተረጓጉም ሲወስዱን ኦንሊ ቸርች እንዲያውም ትክክለኛ የመጽሐፍ ቅዱስ አተረጓጉም በተለይ የትንቢት አተረጓጉም ሂስቶሪሲስት የሚባለው ነው። ኦንሊ ቸርች አይላንድ ኦፍ ሂስቶሪሲስት ኢንተርፕሬቴሽን ይለዋል ጆርጅ ናይት አድቬንት። በአሁኑ ሰዓት ቀደም ብሎ በ18ኛው በ19ኛው በ20ኛው ክፍለ ዘመን አጋማሽ ፕሮቴስታንቶች፣ ባፕቲስቶች፣ ኤቫንጀሊካልስ የታሪካዊ አተረጓጎም የሚባለውን አተረጓጎም በሚገባ ይጠቀሙ። አሁን እነሱ ትተውታል። አድቬንቲስት ቤተክርስቲያን ብቻ ነች ይህንን ያተረጓጎም ዘዴ የምትጠቀምበት። የራዕይና የዳንኤል መጽሐፍ ለማጥናት ደግሞ ከዛ አንጻር ማየት አለብን። ነገር ግን ሲምቦልን አስመልክቶ ለምን እግዚአብሔር ዝም ብሎ በግልጽ አላስቀመጠልን? እንዲያም ጥሩ ነው እንጂ ተረት በምሳሌ አይደል የሚባለው በሀገራችን ነገሩ የበለጠ ግልጽ እንዲሆንን ምሳሌ አቀራረብ በሚኖርበት ጊዜ ነገሩ የበለጠ ግልጽ ይሆንልን። ችግሩ ምንድነው? ሰዎች ያንን ምሳሌ በደንብ አንደርስታንድ አለማድረጋቸው። ለምሳሌ ያክል በዳንኤል 7 ስለ መጽሐፍ ያነሳዋል፣ ስለ ድቡ ይናገራል። አሁን ሰዎች ድብ ራሻ ነው ብለው ወስደው ራሻ ጋር ቁጭ አድርጎ ምክንያቱም ራሻን የሚወክለው ድብ ስለሆነ ባይብል ሴይስ በግልጽ እኮ መልአኩ ለዳንኤል አስቀምጠል ድቡ ማን እንደሆነ በግልጽ። ወይንም ቀንድን አስመልክቱ። ቀንድ ምንድን ነው የሚወክለው? ስልጣንን እንደሚወክል ነው የሚናገረው አይደለም? ለምሳሌ የአሌክሳንደር ዘግሬትን የፍየሉ የነበሩ ትልቁ ቀንድ ይላል። ሄደን በምንመለከትበት ጊዜ ከነበሩ ቀንዶች ትልቁ ቀንድ ያ ቀንድ ተሰበረ ይላል አሌክሳንደር ዘግሬት። እና ይሄ የምሳሌ አነጋገር መኖሩ በጣም አስፈላጊ ነው። እና ብዙ ጊዜ ሰዎች ይህንን ምሳሌ ሊትራሊ ይወስዱታል እንዳለ እንደወረደ። ምሳሌ አነጋገር እንደወረደ በምንወስድበት ጊዜ ቅድም ያየነው የሄሊኮፕተሩ ችግር ይመጣል። ከጉድጓድ ውስጥ የወጡት እንትኖች እነዚህ እንትኖች ናቸው፣ እነዚህ ሄሊኮፕተሮች ናቸው። አንድ ሁለተኛ ቅድም ራዕይ 9 ላይ ነው እሱ ነው ቅድም ኢሳያስ ያነሳው ደግሞ አለ መጽሐፍ ቅዱስን በምናነብበት ጊዜ ፓራላል እያወዳደርን መሆን አለበት። ቃሉን ከቃሉ ቀደም ብሎ የተነገረው ምንድነው? ስለዚህ ቃል እንዴት ተተረጎመ፣ እንዴት ታየ የሚለውን ራዕይ ላይ ያለውን ቀንድ በምንኖር ዳንኤል ያለውን ቀንድ እንዴት እንደተተረጎመ ካየነው ራዕይ ላይ የቀንድ ትርጉም ለኛ ግልጽ መሆን አለበት። ፓወር መሆኑ ወይም ስልጣን መሆኑ ግልጽ መሆን አለበት። ምክንያቱም መልአኩ ራሱ ለዳንኤል የገለጸው እንደዛ ብሎ ነው። እና እኔ ሲምቦል መኖሩ ወይም በምልክት ለማስረዳት መሞከሩ እኔ እንዲያውም መልካም ነገር ነው እንደ መልካም ነገር አድርጌ ነው የምወስደው። ችግሩ ምንድነው? ሰዎች መጽሐፍ ቅዱስን በምናጠናበት ጊዜ ይሄ እያወዳደርን ፓራላሊዝም የሚባለውን እያወዳደርን ማጥናት አለበት። በወንጌል በብሉይ ኪዳን ያለው ቅድም ያነሳው ነጥብ ተቃራኒዎች እግዚአብሔር ቃል አይቃረንም። የሰው ልጆች ናቸው እንደ ተቃራኒ አድርገው የሚያቀርቡት እና በዚህ አይነት መልኩ ነው ማየት ያለብን ለማለት ነው። እሺ ኢሱ ታንኪዩ ወሬ አመሰግናለሁኝ። ኢሱ ተጨማሪ ሀሳብ በዚህ ላይ አጠር ያለ ሀሳብ ካለ እንዴት ነው ታዲያ እነዚህን ምሳሌያዊና ቃል በቃል የሆኑትን መለየት የምንችለው? አንዱን እንዴት ነው ይሄ ምሳሌ አነጋገር ነው የምንለው፣ አንዱን እንዴት ነው ይሄ ቃል በቃል ነው እንዳለ መወሰድ አለበት ብለን መወሰን የምንችለው? አንደኛው ልናስቀምጠው የሚገባ የመንፈስ ቅዱስ ምሪት ነው። ቃሉን ስናነብ በራሳችን የምናነበው አይደለም። ሁለተኛው መጽሐፍ ቅዱስ ራሱን በራሱ ስለሚፈታ
ምሳሌያዊ የሆነውንና ምሳሌያዊ ያልሆነውን ከራሱ ከመጽሐፍ ቅዱስ ላይ መሰረት አድርገን ልንነሳ ይገባል። መጽሐፍ ቅዱስ ራሱን በራሱ ስለሚፈታ ወረታው ያስቀመጣቸው ነገሮች አሉ። የአውሬዎቹ ጉዳይ ግልጽ በሆነ መንገድ እነዚህ 4 መንግስታት ናቸው ይለዋል በተከታታይ የሚመጡ ዳንኤል ላይ። እነዚህ 4 መንግስታት በተከታታይ የመጡ እነማን ናቸው? ታሪክ ራሱን በራሱ ይፈታል። ሌላው ቀንዶቹ ባለው ዙሪያ ላይ ለምሳሌ ከአራተኛው አውሬ ላይ የሚወጡ 10 ቀንዶች 10 የተከፋፈሉ መንግስታት ናቸው ይለዋል ራሱ ሲፈታለት። ዓለም ወይም ደግሞ በወቅቱ የነበረው ዓለምን አንድ አድርጎ ይገዛ የነበረው የአውሮፓ መንግስት ለ10 መከፋፈሉንና መሰነጣጠቁን የሚያሳይ ነው። ታሪክ የመጽሐፍ ቅዱስ ትንቢት በታሪክ ደረጃ ተፈጻሚነቱን እናያለን። ስለዚህ ያ በዚያ መልኩ ይዘን እንሄዳለን። ነገር ግን ምሳሌያዊ የሆኑት እንዴት ናቸው የሚለውን ጥያቄ በምንይዝበት ጊዜ መጽሐፍ ቅዱስ እነዚህ ምሳሌዎቹን እንዴት ይፈታል የሚለው ለምሳሌ የዛሬው የሰንበት ትምህርት የሚያስቀምጠው ራዕይ ምዕራፍ 1 ቁጥር 16 ይወስድና በቀኝ እጁም 7 ከዋክብት ነበሩት፣ ከአፉም 2 ወገን የተሳለ ስለታም ሰይፍ ወጣ፣ ፊቱም በኃይል እንደሚያበራ እንደ ፀሐይ ነበረ። አፉ ስለታም ሰይፍ ወጣ። ይሄ ስለታም ሰይፍ ምንድን ነው? እንዴትስ ወጣ የሚለውን ጥያቄ ለመፍታት በጣም ከባድ ነው። ነገር ልክ እንደ ቅድሙ እንደ ፓዝሉ እንዳየ ነው። ነገር ግን ሌላ የመጽሐፍ ቅዱስ ክፍልን በምንወስድበት ጊዜ ሌላው የመጽሐፍ ቅዱስ ክፍል ይሄን አብራርቶት እናገኛለን። ኤፌሶን 6:17 የመዳንንም ራስ ቁር የመንፈስንም ሰይፍ ያዙ እርሱም የእግዚአብሔር ቃል ነው አለና ግልጽ አድርጎ ፈታው። ይሄ ስለታሙ ሰይፍ የእግዚአብሔር ቃል ነው አለና ፈታው መጽሐፍ ቅዱስ። ራዕይ 1:16 ቁልፍ አድርጎ ነው የተወበት። ኤፌሶን 6:17 ምን ማለት መሆኑን ፈታለን። ዕብራውያን 4:12 ሄደን ስንመለከት የእግዚአብሔር ቃል ሕያው ነውና የሚሰራም 2 አፍ ካለው ሰይፍ ሁሉ ይልቅ የተሳለ ነው፣ ነፍስን መንፈስንም ጅማትንና ቅልጥምንም እስኪለያይ ድረስ የልብን ስሜትና ሐሳብ ይመረምራል ይላል። መፍትሄውን ሰጠ። የእግዚአብሔር ቃል 2 አፍ ካለው ሰይፍ ይልቅ የተሳለ ነው። ስለዚህ ራዕይ ምዕራፍ 1 ቁጥር 16ን የተለያዩ የመጽሐፍ ቅዱስ ትርጉሞች ማብራሪያዎች ፍቺ ይሰጡታል። እንደታሰረ እንደተቆለፈ አይቀመጥም። ሌላም ፍቺ ይሰጣል። ራዕይ ምዕራፍ 12:1 ብናይ ስለ ሴቷ ይናገራል። ሴቷን ዘንዶ አሳደዳት። ከዘንዶ ጋራ የነበረውን ትግል እናያለን። ራዕይ 12 በሴቷና በዘንዶ መካከል ያለው ትግል። ታዲያ ይቺ ሴት ማነች የሚለውን ጥያቄ ስንጠይቅ ኤፌሶን ምዕራፍ 5 ቁጥር 32 ሴቷ ቤተክርስቲያንን እንደምትወክልና ክርስቶስ ደግሞ የቤተክርስቲያኗ ራስ መሆኑን ያስቀምጥልናል። ሌላው እንግዲህ ስለዚህ ጉዳይ ሲነግረን ራዕይ ዮሐንስ ምዕራፍ 21:2 ቅድስቲቱ ከተማ ለባሏ እንደተሸለመ ሙሽራ ይልና በቤተ ክርስቲያንና ወይም ደግሞ በእግዚአብሔር ሕዝብና
በክርስቶስ መካከል ያለው ግንኙነት መሆኑን ያሳየናል። ስለዚህ እነዚህ ምሳሌያዊ አነጋገሮችን ለመፍታት ሌሎች የመጽሐፍ ቅዱስ ክፍሎችን መውሰድ ያስፈልገናል። ምሳሌያዊ ያልሆኑት ደግሞ ግልጽ ብለው የተቀመጡ ሀሳቦች አሉ። እነዚህ ምሳሌያዊ ያልሆኑትን እንዳለ እንደወረዱ ልንወስዳቸው ይገባል። ስለዚህ ብዙ እንደወረደ የምንወስደው የመጽሐፍ ቅዱስ ትርጉም ይኖራል። የሐዋርያት ሥራን ብናነብ የሐዋርያት መገረፍ እስኪ ምሳሌያዊ ነገር ላውጣለት ብትል ምሳሌያዊ ነገር ልታወጣለት የምትችል አይደል። እንዳለ እንደወረደ በብዛት ጥያቄው በትንቢት ውስጥ መጽሐፍ ውስጥ ያሉትን አነጋገሮች ነው እንጂ በሌላው ወንጌል መጽሐፎቹም ወይስ መጽሐፍ ቅዱስ ክፍሎች ኦፍኮርስ እንደወረደ ነው የምናየው። ግን በትንቢት ስንመጣ ብዙ አሻሚ ነገሮች አሉና እሱን ነው አንተ እንዳልከው አሁን በምሳሌያዊ የተነገሩ ነገሮችን መጽሐፍ ቅዱስ ግልጽ አድርጎ ያሳየናል። ምንም ጥያቄ የለውም። ግን ችግሩ ምንድን ነው? እኛ አናገናዝብም። ቃሎችን ከአንድ ቃል ወደ ሌላው ቃል እየሄድን የማገናዘቡ ሰዓትና ጊዜ ወስደን ስለማናረግ ትንሽ ግራ ያጋቡናል። እና ያንን ነው እንግዲህ በዛሬ ውይይታችን ልናስረግጥበት የምንፈልገው ነገር ምንድን ነው? አሉ በምሳሌያዊ ነገር የተናገሩት ምክንያቱም አለው ለምን እንደዛ እንደተነገረ። እግዚአብሔር ለምንድን ነው የጻፈው? አትሊስት እኛ እንደሚገባን ከሆነ በጊዜው ሲጻፉ የነበሩት እንዳለ እንደወረደ ቢጽፉት ኖሮ በእነሱ ላይም ሆነ በዚህ በተጻፈው ጽሑፍ ላይ የሚመጣው ችግር ሊኖር ይችል ነበር። ወይም እኛ ይሄንን መጽሐፍ በእጃችንም ውስጥ ሊኖር አይችልም ነበር። ግን በምሳሌ ስለተጻፉ እስካሁን ፕሪዘርቭ ቆይቶልናል። ግን ቅድም እንደተናገራችሁት እውቀቱ በዝቶልን አሁን ያንን ማየት ችለናል። ምንም ምሳሌያዊ ነገርም የተጻፈ ዳንኤልን ሄደን ስንመለከት ስለ አውሬዎቹ አንድ በአንድ ራሱ እየተረጎመ ይሰጠናልና ያን ያህል የሚያስፈራ ከፍተን ለማንበብ የሚያስፈራን ጉዳይ እንዳልሆነ፣ ነገር ግን እንዴት ማጥናት እንደሚገባን ማስተዋል እንዳለብን ይገባል። እኔ እንደውም ባለፈው ጊዜ አንድ ሳጠና ሳይሆን ሳነብ ነበረ። አንድ መጽሐፍ ተሰጥቶኝ በኢትዮጵያ ጋር የተጻፈ መጽሐፍ ነው እና ይሄንን የራእይ መጽሐፍን በተለይ የ666ን ከኮምፒውተር ቺፕ ጋር አያይዞ የጻፈ መጽሐፍ ሳነብ ነበር እና ቅድም አንተም ያልከው ነገር ነው። ፓዝሉ ተጋጥሞ ብቻ ከብቱን ላሟን ስላየ ይሄ ላም ነው ብሎ ኮንክሉድ ያደረገበት ጉዳይ ይሆናልና ፓዝሉን ሁሉንም ገጣጥሞ እንዳለ መስኩን ስላላየ ፈረሱንም ዶሮዋንም ምኑንም ስላየ ቺፕ ነው ብሎ የኮምፒውተር ቺፕ ስለሚገባብን ነው ብሎ የተረጎመ ነገር አለ እና እንደዛ አይነት ትርጉሞች የተሳሳቱና ሰዎችንም ወደ ተሳሳተ አቅጣጫ የሚወስዱ መሆናቸውን የሚያሳይ ነው እና እንግዲህ በሚቀጥሉት 13 ሳምንት ውይይታችን ይህን ነገር እያሰፋ ነው እና እንዴት መጽሐፍ ቅዱስ ትንቢትን እንደሚያመላክትና በትንቢት ውስጥ ያለውን ነገር እያስረዳ እንደሚመጣ እንመለከታለን። ሰዓታችን በዚሁ አልቋልና በዚሁ ውይይታችንን እናጠቃለን። ይሱ እና ወሬ እግዚአብሔር ይባርካችሁ። ስለነበረን ውይይት የተከበራችሁ ተመልካቾቻችን በነበረን ውይይት እንደተባረካችሁ ተስፋለን። ይህ የመጀመሪያው ነው እንግዲህ እና እየጠለቅን ለሚቀጥሉት የዛሬ የመጀመሪያ ሳምንት ነው የሚቀጥሉት 12 ሳምንታት ይሄንን ነገር እያሰፋን ስለምንሄድ እኛ የምንናገረው ብቻ ፍንጭ ነው እንጂ ሙሉ ስዕሉ ስላልሆነ በግላችን እያንዳንዳችን ልናጠና የሚገባው በግላችን መጽሐፍ ቅዱሳችን ከፍተን የምናነበው የምናጠናው የምንመረምረው ጉዳይ ስለሆነ በዚህ ነገር ላይ ሁላችንም አብረን በዚህ ጉዞ እንድንጓዝ እና ህይወታችን እንድናጎለብት መንፈሳዊ ህይወታችንን እንድናጎለብት እንድናሳድግ የሚረዳን ጥናት ነው ብዬ ተስፋ አደርጋለሁኝ። ለእግዚአብሔር ጸጋና ምሕረት ከሁላችንም ጋር ይሁን። በሚቀጥለው ሳምንት በተለየ አርዕስት እስክንገናኝ ድረስ እግዚአብሔር ከእናንተ ጋር ይሁን። ይህንን ውይይታችንን በአጭር ጸሎት ወንድሜ ወሬ ይዘጋልናል። ጊዜውን ለሱ እሰጣለሁ።
ጸልይ። አፍቃሪና መሐሪ የሆነ አባታችን እግዚአብሔር አብ ወልድ መንፈስ ቅዱስ እናመሰግንሃለን ስለነበረን መልካም ጊዜ። በዚህ በመጨረሻው ጊዜ የምንኖር እኛ ደግሞ ለትንቢት መጽሐፍት የተለየ ቦታ እንድንሰጥ እግዚአብሔር አባቱ ስላሳሰበን በዚህ ትምህርት እናመሰግንሃለን። አምላክ ሆይ ይሄ አሁን ያጠናነው ትምህርት ለሌሎች እግዚአብሔር አባቱ በረከት እንዲሆን ይህንን መስማት ማወቅ ማዳመጥ የሚገባቸውን እግዚአብሔር አባቱ ታደርስላቸው ዘንድ መንፈስ ቅዱስ ሆይ እንጠይቃለን። እኛ ዘሩን ዘርተናል፣ አንተ ደግሞ ይሄ ለሚያስፈልጋቸው እንድታደርስ አደራ እንልሃለን። አምላካችን ሆይ ይህ ልፋት በከንቱ እንዳይሆን ለአንተ አደራ እንሰጣለን። ጌታ ሆይ እንግዲህ እስካሁን ድረስ እንደመራሃን ያለፈውን ሩብ ዓመት በሰላም እንዳስጨረስከን የምን ደግሞ የምንጀምረውን የሰላም አዲስ ሩብ ዓመት በሰላም እንድታስጨርሰን ውጤታማ ብዙ የምንማርበት ከአንተ ጋር በለጠ የምንቀርብበት እንዲሆን እንጠይቃለን። ስለ ስምህ ስትል አሜን።